ዛሬ ከናንተ ጋር አብሬ እንድካፈል እግዚአብሔር በመንፈሴ ሞላው ቃል አለ። እንደ አርስት አድርገን የምንወስደው ለተገለጠልን መኖር በሚል አርስት ከመዝሙረ ዳዊት 118 ላይ በመነሳት ከዛ የያዕቆብ ሕይወት ላይ በማተኮር አንዳንድ የእግዚአብሔር ቃል መልእክቶችን እንመለከታለን ማለት ነው። መቼም ይነስም ይብዛም ሁላችንም እግዚአብሔር ተገልጦልናል አይደለም እንዴ? እግዚአብሔር ተገልጦልናል። ጌታን ለማመን የቻልነው ሕይወታችንን ለክርስቶስ ለመስጠት የቻልነው በጥቂቱም ቢሆን በብዙ እግዚአብሔር ኢየሱስ ክርስቶስን በሕይወታችን ላይ ስለገለጠልን ነው፣ ወይም ደግሞ መገለጥን ስላገኘን ነው። እግዚአብሔር የተመሰገነ ይሁን። ማንም ሰው ኢየሱስ ክርስቶስ ራሱ በተለያየ አይነት መንገድ በመንፈሱም ቢሆን በቃሉ ራሱን ካልገለጠለት ጌታን ማወቅ፣ ወደ ጌታ መምጣትና መዳን፣ ሕይወትን ለክርስቶስ መስጠት አይችልም። ስለዚህ መገለጥ ወይም ብርሃን በጣም አስፈላጊ እንደሆነ ከመጽሐፍ ቅዱሳችን ላይ እንዲሁም በራሳችን ሕይወት ላይ ከተለማመድነው ነገር ካየነው ነገር መረዳትና ማወቅ እንችላለን። መዝሙር 118ን እስኪ ሁላችን ቆመን 118ን ቁጥር 27ን እናነብና ከዛ በኋላ ወደ ቃሉ እንሄዳለን ማለት ነው። እግዚአብሔር የተመሰገነ ይሁን። አንዷን ስንኝ ነው መፈልጋት ቁጥር 27 ላይ ያለችውን እግዚአብሔር አምላክ ነው ለእኛም ምን ሆነልን በራልን ይላል ዳዊት። እግዚአብሔር አምላክ ነው ለእኛም ምን ሆነልን በራልን። እግዚአብሔር የተመሰገነ ይሁን። አብረን እንጸልያለን። እግዚአብሔር አምላካችን ሆይ አንተ አምላካችን ነህ። ብዙ አምላክ ነን የሚሉ ጣዖታት በዚህ ምድር በዓለም ላይ አሉ። አንተ ግን የአማልክት አምላክ ነህ፣ የጌቶች ጌታ ነህ፣ የነገስታት ንጉሥ ነህ፣ የሚመስልህ የለም። እኛም ደግሞ አንተን ለማምለክ በልጅህ ደም ስለተዋጀን እናመሰግንሃለን። ይሄ ትልቅ ዕድል ፈንታ ነው ጌታ ሆይ፣ በደምህ ዋጅተህ ልጆችህ ስላደረከን ዛሬም አንተን ስለምናመልክ ነገም አንተን ስለምናመልክ በሕይወት ዘመናችን ሁሉ አንተን ስለምናመልክ እናመሰግንሃለን፣ እናከብርሃለን፣ ስምን ከፍ እናረጋለን። አሁንም ደግሞ በቃልህ በኩል ወደኛ እንድትመጣ እንጸልያለን። ቃልህ በመንፈስ ቅዱስ ኃይል በብዙ መረዳት ወደ መንፈሳችን ወደ ውስጣችን እንዲገባ ፈውስን ድንቅና ተአምራትን እንዲያደርግልን እንደ ሌላ ሰው አድርጎ እንዲቀይረን በኢየሱስ ክርስቶስ ስም እንጸልያለን። ይህንን ጊዜና ሰዓት ጉባኤውን ሁሉ ለአንተ ሰጠሁኝ። መንፈስ ቅዱስ ያለመከልከል በዚህ ስፍራ ላይ በኃይል እንድትሰራ፣ እንድትሰለጥን፣ እንድታስተምረን ዓይናችንን ከፍተህ ከቃል ታምራትን እንድታሳየን ከቃል ውስጥ ያለውን የመንፈስ ቅዱስን ሐሳብ የልብህን ሐሳብ በመንፈስህ እንድታሰማን ጆሮቻችንን እንድትከፍት በኢየሱስ ስም እንጸልያለን። ክብር ሁሉ ለስም ይሁን በጌታ በኢየሱስ ክርስቶስ ስም አሜን። እንቀመጣለን። ጌታ ይባርካችሁ። ዳዊት የኢየሱስ ክርስቶስ ወይም የእግዚአብሔር አምላክነት የገባው ሰው እንደሆነ ሁላችን እናውቃለን። ከዚህ የተነሳ እንዴት አድርጎ የእግዚአብሔር አምላክነት እንደገባው ሲናገር በዚህ ባነበብኩት በመዝሙሩ ላይ ምን ይላል? በርቶልኝ ነው ይላል። በርቶልኝ ነው። ያለ ብርሃን ወይም ደግሞ ያለ መገለጥ የእግዚአብሔርን አምላክነት ማወቅ፣ መረዳት፣ እሱን ማምለክና መከተል አንችልም። ስለዚህ በክርስትና ሕይወታችን በቀጣይነት ያለማቆም ያለማቋረጥ መቀጠል የሚገባው ነገር ምንድነው ብለን ዛሬም ብንጠይቅ በመገለጥ መኖር ነው። ወይም ደግሞ መገለጥን ካገኘን በኋላ መገለጡ ለሚጠይቀን ሕይወት ራሳችንን ማቅረብ፣ ያንን ሕይወት የሚጠይቀውን ነገር መስጠት ማመቻቸት እንደሆነ ከእግዚአብሔር ቃል እንመለከታለን። ዛሬ በስፋት የምንቆየው በያዕቆብ ሕይወት ላይ ነው። ዘፍጥረት 35 ላይ እንሄድና ለተገለጠልን ስንኖር እግዚአብሔር ከኛ ምን አይነት ሕይወት እንደሚጠብቅ ወይም ደግሞ ማየት የሚፈልገው ነገር ምን እንደሆነ ከመጽሐፍ ቅዱስ ላይ ሄደን እናያለን። ዘፍጥረት 35 ላይ ትሄዱልኛላችሁ። ቁጥር 1ን አነባለሁኝ። እንደዚህ ይላል፣ እግዚአብሔር ያዕቆብን አለው፣ ተነስተህ ወደ ቤቴል ውጣ፣ በዚያም ኑር። ከወንድም ከኤሳው ፊት በሸሸህ ጊዜ ለተገለጠልህ ለእግዚአብሔር ምን አድርግ?
መሰዊያ አድርግ ብሎ ሲናገረው እንመለከታለን። ለያዕቆብ እግዚአብሔር በመደጋገም እንደተገለጠለት እናውቃለን። በዚህ ስፍራ ላይ የመጀመሪያ ጊዜ አይደለም፣ ሁለተኛ ጊዜ ነው የተገለጠለት። ነገር ግን የመጀመሪያው መገለጥ በዘፍጥረት 28 ላይ ሄዳችሁ ስትመለከቱ እግዚአብሔር ለያዕቆብ እንደተገለጠለት እናያለን። አይደለም እንዴ? ዘፍጥረት 28 ሄደን እናንብበው። የመጀመሪያው መገለጥ ለያዕቆብ የሆነለት በዘፍጥረት 28 ላይ ነው። ከቁጥር 19 ጀምሮ ምናልባት ብናነበው ሐሳቡን ለማግኘት እንችላለን። ወይም ከ10 ጀምሮ አነባዋለሁ ሐሳቡን እንድናገኝ። ያዕቆብም ከቤርሳቤህ ወጥቶ ወደ ካራን ሄደ። ወደ አንድም ስፍራ ደረሰ። ፀሐይም ጠልቃ ነበርና ከዚያ አደረ። በዚያም ስፍራ ድንጋይ አነሳ። ከራሱም በታች ተንተርሶ በዚያ ስፍራ ተኛ። ሕልምም አለመ። እነሆም መንሰላል በምድር ላይ ተተክሎ ራሱም ወደ ሰማይ ደርሶ እነሆም የእግዚአብሔር መላእክት ይወጡበት ይወርዱበት ነበረ። እነሆም እግዚአብሔር በላይ ቆሞበት ነበረ። እንዲህም አለ፣ የአባትህ የአብርሃም አምላክ የይስሐቅ አምላክ እኔ ነኝ። እኔ እግዚአብሔር ነኝ። ይህችን አንተ የተኛህባትን ምድር ለአንተ ለዘርህም እሰጣለሁ። ዘርህም እንደ ምድር አሸዋ ይሆናል። እስከ ምዕራብና እስከ ምስራቅ እስከ ሰሜንና እስከ ደቡብ ትስፋፋለህ። የምድር ማሕዛብ ሁሉ በአንተ ዘር ምን ይሆናሉ? ይባረካሉ። ለመጀመሪያ ጊዜ እግዚአብሔር ለያዕቆብ ሲገለጥለት የምናየው በዚህ በተኛበት ስፍራ እንደሆነ እናያለን። ያየው ምንድን ነው? መንሰላል ነው። ሲወጡበት ሲወርዱበት አየ። በሰማይና በምድር መካከል መካከለኛ ሆኖ የመጣው ማን ነው ወገኖቼ? ኢየሱስ ክርስቶስ ነው። በብሉይ ኪዳን ያዕቆብ የተመለከተው አዳኙን ሊመጣ ያለውን በሰማይና በምድር መካከል የገባውን በእግዚአብሔርና በሰው መካከል የገባውን ማንን ነው ያየው? ኢየሱስ ክርስቶስን እንደተመለከተ እናያለን። ትልቅ መገለጥ ነው። ትልቅ መገለጥ ነው ያዕቆብ ያገኘው። ነገር ግን ለተገለጠለት የሰጠው ምላሽ በዚህ ክፍል ላይ ሄደን ስንመለከት ያንን የተገለጠለትን የሚያክል ምላሽ እንዳላቀረበ፣ ተመጣጣኝ ሕይወትን እንዳላሳየ እናያለን። ስለዚህ ለተገለጠልን ስንኖር በመጀመሪያ ቅድሚያ ለሚገባው ነገር ቅድሚያ ነው መስጠት ያለብን። እስኪ በመጀመሪያ ለእግዚአብሔር በሉ። እግዚአብሔር ሲገለጥላችሁ ሁል ጊዜ እግዚአብሔርን ብቻ ማስቀደም አለባችሁ። ያዕቆብ እግዚአብሔር ተገልጦለታል። አስገራሚ ነገር ነው የሆነለት። ኢየሱስ ክርስቶስን አይቷል። በሰውና በእግዚአብሔር መካከል የገባውን በሰማይና በምድር መካከል የገባውን የኢየሱስ ክርስቶስን መገለጥ አግኝቷል። ነገር ግን ከተገለጠለት በኋላ ያመጣው የተናገረውን ስትመለከቱ በጣም የወረደ ነገር፣ ያንን ራእይ የማይመጥን ያንን መገለጥ የማይመጥን ሕይወት እንዳሳየ እንመለከታለን። ምንድን ነው ያለው? ዝቅ ብለን እንመልከተው እስኪ። ቁጥር 19 እና 20 ወይም 20 ላይ ብንመለከት ያዕቆብም እንዲህ ብሎ ስዕለት ተሳለ። እግዚአብሔር ከኔ ጋር ቢሆን በመሄድባትም በዚች መንገድ ቢጠብቀኝ፣ የምበላውን እንጀራ የምለብሰውን ልብስ ቢሰጠኝ፣ ወደ አባቴ ቤትም በጤና ብመለስ እግዚአብሔር አምላኬ ይሆናል። እንዴት አይነት የወረደ ልመና ነው የሚለምነው ያዕቆብ። በትክክል እኔና እናንተን ነው የሚወክለው። ደካማነቱን እናያለን፣ ሰውነቱን እናያለን። በጣም ደካማነቱን እግዚአብሔር ትልቅ ነገር ገልጦለት እያለ እሱ ግን ምን ይላል? የምበላውን እንጀራ የምለብሰውን ልብስ ብትሰጠኝ፣ ወደ አባቴ ቤት ደግሞ በጤና ብትመልሰኝ፣ ከዛ በኋላ አንተ ምን ትሆናለህ? አምላኬ። አምላኩን የሆንነት እኮ ነው የተገለጠለት። አዳኙ እንደሆነ ሊያሳየው እኮ ነው የተገለጠለት። የተገለጠለትን ማንነት በደንብ የገባው አይመስልም። ስለዚህ ያዕቆብ ምድራዊ ነገርን ሲለምን እንመለከታለን። ሆኖም ግን በያዕቆብ ድክመት ያልፈረደ እግዚአብሔር የተመሰገነ ይሁን። አረግልሃለሁ አለው እኮ አይደል? አረጋለሁ፣ የጠየቀው ነገር ይሆንልሃል አለው። ሲያደርግለትም እንመለከታለን። ከ20 ዓመት ከመታሸት በኋላ በላባ ቤት ሄዶ ብዙ ከባዘነ በኋላ እግዚአብሔር 2 ክፍል ሰራዊት አድርጎ እንደመለሰውና እንደባረከው እናያለን። ከጠየቀው በላይ ተደርጎለታል። ዛሬስ ወገኖቼ እኔና እናንተ እግዚአብሔር በመንፈሱ ዕለት ዕለት መገለጥን እየሰጠን፣ መረዳትን እየሰጠን፣ ራእይን እየሰጠን የምናስቀድመው ነገር ምንድን ነው?
በማቴዎስ ላይ ስንመለከት ሄደን ማቴዎስ በወንጌሉ እንደዚህ ይላል፣ ነገር ግን አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ሌላ ሁሉ ምን ይሆንላችኋል? ይጨመርላችኋል ብሎ ሲናገር እንመለከታለን። የአዲስ ኪዳን ቤተ ክርስቲያን ካህናት በዚህ የአዝመራ ዓመታችን፣ በዚህ የካሳ ዓመታችን በመጀመሪያ የምናስቀድመው እግዚአብሔርና እግዚአብሔር ብቻ ነው። አሜን። እግዚአብሔርና የእግዚአብሔር መንግሥት ጽድቁን ብቻ ስናስቀድም ወደ አዝመራ ዓመታችን ውስጥ እየገባን መውረስ እንጀምራለን። እየወረስንም በዛው እንጸናለን። አሜን። ስለዚህ መጀመሪያ የሆነውን እያስቀደምን በመጀመሪያ የሆነው ሕይወታችን እንዲወርስ እየፈቀድን የአዝመራ የካሳ ዘመናችን ውስጥ እንመላለሳለን። አሜን። እግዚአብሔር የተመሰገነ ይሁን። ጠዋት ተነስታችሁ የምታረጉት ምንድን ነው? የመጀመሪያ የምታረጉት ነገር ምንድን ነው? ቀናችሁን እኮ የሚወርሰው እኮ እሱ ነው አይደለም? በቀናችሁ ላይ እድል ፈንታ የሚኖረው በማለዳ በጠዋት በመጀመሪያ የምታረጉት ነገር ነው። ጸሎት ነው የምታስቀድሙት? እግዚአብሔርን ነው የምታስቀድሙት? የእግዚአብሔርን ቃል ነው የምታስቀድሙት? እግዚአብሔር ራሱን ነው የምታስቀድሙት? ከእግዚአብሔር ጋር ህብረት ማድረግ ነው የምታስቀድሙት? ያስቀደማችሁት ነገር፣ መጀመሪያ ያደረጋችሁት ነገር በእናንተ ህይወት ላይ ትልቅ ስፍራ ይኖረዋል። ቀናችሁን ይገዛዋል። በሌላ ነገር ቀናችሁን አትጀምሩ። ቅዱሳን በጸሎት የእግዚአብሔርን ነገር አስቀድማችሁ ጀምሩ። በአምልኮ ጀምሩ። ቃሉን በማንበብና በማወጅ ጀምሩ። ያን ጊዜ እግዚአብሔር ከእናንተ ጋር እንደ ኃያልና እንደ ጨካኝ ይወጣል። እግዚአብሔር ተገልጦልናል። የእግዚአብሔርን ነገር በማስቀደም እግዚአብሔርን በመጀመሪያ በማድረግ ኑሯችንን እንቀጥላለን። ጌታ የተመሰገነ ይሁን። አሜን። ስለዚህ ለተገለጠልን ነገር ስንኖር በመጀመሪያ ማድረግ የሚገባን ነገር እግዚአብሔርን መጀመሪያ ማድረግ ነው። አሜን። መገለጥ ካገኘን መገለጡ የሚጠይቀንን ነገሮች ሁሉ የማድረግ ኃላፊነት፣ ለዛ መገለጥ የሚመጥን ህይወት መመላለስ ከኔና ከናንተ ይጠበቃል። እግዚአብሔር የተመሰገነ ይሁን። ዛሬ ደግሞ ቃሉን የሚያስተምረንም ጌታ በተረዳነው ዕለት ዕለትም በሚበራልን እውነት መሰረት እንድንመላለስ ለማድረግ ስለሆነ የጌታ ስም የተባረከ ይሁን። አሁን ወደ ዘፍጥረት 35 መልሳችኋለሁ። ዘፍጥረት 35 ላይ ቅድም ወዳነበብኩት ሐሳብ ሁለተኛው ነጥብ ያለው እዛ ላይ ነው። ለተገለጠልን የምንኖረው ሁለተኛው ምክንያት መሰዊያን በመስራት ነው። ቁጥር 1 ላይ ያዕቆብ እግዚአብሔር ሲናገረው ማድረግ የሚገባውን ነገር ሲነግረው እንመለከታለን። እግዚአብሔርም ያዕቆብን አለው፣ ተነስተህ ወደ ቤቴል ውጣ፣ በዚያም ኖር። ከወንድምህ ከኤሳው ፊት በሸሸህ ጊዜ ለተቀለጠልህ ለእግዚአብሔር ምን አድርግ? መሰዊያን አድርግ። መሰዊያ እንደምታውቁት እናንተ የአዲስ ኪዳን ቤተ ክርስቲያን ካህናት ናችሁ። መሰዊያን የሚሰራ መስዋዕትም የሚያደርግ በብሉይ ኪዳን ካህናት ናቸው። ሁሉም ካህናት ሳይሆኑ በዘሌዋውያን ላይ እንደምንመለከተው እግዚአብሔር የለያቸው አንድ ነገድ ነበረ። የሌዋዊ ነገድ ብቻ ካህን ነበረና ያ ካህኑ ነው መሰዊያም የሚሰራው። መስዋዕትም በዛ በመሰዊያው ላይ የሚያቀርበው ያ ካህኑ ብቻ ነው። ነገር ግን ኢየሱስ ክርስቶስ ከሞተና ከተነሳ በኋላ እኛን ልጆቹ ካደረገን በኋላ ጳውሎስ እንደሚነግረን ሁላችን ምንድነን ይላል? ቅዱሳን ካህናት ናችሁ ብሎ ሲናገር እንመለከታለን። ስለዚህ መስዋዕት ለማቅረብ መሰዊያ ለመስራት እንችላለን፣ እኔም እናንተም። ምክንያቱም ምን ስለሆንን? ካህን ስለሆንን። እስኪ ካህን ነህ ተባባሉ። ካህን ነህ። ጴጥሮስ እንደሚነግረን እናንተ ግን ከጨለማ ወደ ብርሃን የጠራችሁ የእርሱን በጎነት እንድትናገሩ ቅዱስ ሕዝብ፣ ለርስቱ የተለየ ወገን፣ እንዲሁም የእርሱ ካህናት ናችሁ ብሎ ሲናገር እንመለከታለን። ስለዚህ ካህን ከሆንን መሰዊያ ያስፈልገናል ማለት ነው። ያ መሰዊያ በቤታችን፣ ያ መሰዊያ ለግል ሕይወታችን እኛና እግዚአብሔር የምንገናኝበት ነው። በጸሎት ከእግዚአብሔር ጋር ህብረት የምናደርግበት፣ ለእግዚአብሔር ምስጋናን የምናቀርብበት፣ እግዚአብሔርን የምናመልክበት፣ ለእግዚአብሔር በመታዘዝ ራሳችን የምንሰጥበት ነው። ስለዚህ እግዚአብሔር ሲገለጥልን ልናደርገው
ሁሉ ጊዜ ልንተገብረው የሚገባው ነገር መሰዊያ የግል መሰዊያ መስራት ወይም ማበጀት ነው። የግል ህይወት ከእግዚአብሔር ጋር፣ የጸሎት ህይወት ከእግዚአብሔር ጋር፣ እግዚአብሔርን የመታዘዝ ህይወት ሰው ሳያየን እግዚአብሔር ሁሉን ያያል አይደለም? እግዚአብሔር ሁሉን ያያል። ሰው በማያየን ሁኔታ ውስጥ ለእግዚአብሔር መኖር መቻል፣ እግዚአብሔርን ፈርቶ መመላለስ፣ እግዚአብሔርን መታዘዝ፣ ይሄ ሁሉ መሰዊያ ነው ወገኖቼ። ጸሎት፣ አምልኮ፣ ለእግዚአብሔር ራስን መስጠት፣ እግዚአብሔርን በመፍራት መመላለስና መታዘዝ መሰዊያ ነው። እግዚአብሔር ተገልጦልናል፣ መሰዊያ ያስፈልገናል። እግዚአብሔር ተገልጦልናል ወገኖቼ። እግዚአብሔርን በህይወታችን ላይ ቀዳሚ ማድረግ አለብን። ከእግዚአብሔር የሚቀድም ከእግዚአብሔር የሚበልጥ ምንም ነገር በህይወታችንና በቤታችን በቤተሰባችን ሊታይና ሊሰማ አይገባም። እግዚአብሔር የተመሰገነ ይሁን። በሶስተኛ ነጥብ ላይ በዛው በዘፍጥረት 35 ላይ የምንመለከተው ምንድነው? ጣዖትን ማስወገድ ነው። ጣዖትን ማስወገድ መቼስ እንደ ክርስቲያን ያቆምነው የቀረጽነው ጣዖት ባይኖርም በተለያየ አይነት መልኩ ሳናስተውለው ጣዖት የሆነብን ነገር ይኖራል። ጣዖት ማለት ምን ማለት ነው? ከእግዚአብሔር በላይ አስበልጠን የምንገዛለት፣ ልንተወው የማንችል፣ ልናስወግደው የማንችል፣ አንዳንዴም እስከ አምልኮ ድረስ የሚያደርሰን ነገር ነው። ዛሬ ጣዖት ብላችሁ የምትመለከቱት ነገር በውስጣችሁ አለ፣ በቤተሰባችሁ አለ፣ በቤታችሁ አለ። ለተገለጠላችሁ ለእግዚአብሔር ስትሉ ጣዖት ሁሉ ምን መሆን አለበት? መወገድ አለበት። ምክንያቱም እግዚአብሔር ቀናተኛ አምላክ ነው። እግዚአብሔር ምንድነው? ቀናተኛ አምላክ ነው። እግዚአብሔርና እግዚአብሔር ብቻ ነው መመለክ በህይወታችን ከፍ ብሎ መታየት ያለበት። በቆላስይስ መልእክት ላይ ጳውሎስ ሲናገር ምን ይላል? እንግዲህ በምድር ያሉትን ብልቶቻችሁን ሁሉ ምን አድርጉ? ግደሉ። እነዚህም ዝሙትና ርኩሰት፣ ፍትወትም፣ ክፉ ምኞትም፣ ጣዖትን ማምለክ የሆነ መጎምጀት ነው ይላል። የምፈልገው ሐሳብ በዚህ ላይ ጣዖትን ማምለክ የሚለውን ነው። ከእግዚአብሔር አስበልጠን የምንወደው ማናቸውም ነገር ወደድንም ጠላንም እግዚአብሔር አስወግዱት የሚለን ነገር ነው። ምንድነው ከእግዚአብሔር አስበልጣችሁ ጊዜ የምትሰጡት? በ24 ሰዓት ውስጥ ጊዜያችሁን 22ቱን 23ቱን ሰዓት የያዘው ምንድነው? እግር ኳስ ጨዋታ ነው ወይም ምድራዊ ነገር ነው? ዓለማዊ ነገር ነው? ምንድነው ብዙውን ሰዓታችሁን የያዘው? እግዚአብሔር የሚፈልገው የሱ ቃልና የሱ መንፈስ እሱን ማምለክና እሱን መታዘዛችን ከ24ቱ ሰዓት አብዛኛውን አብላጫውን እንዲይዝ ይፈልጋል። የት ጋነን ያለ ነው ዛሬ? እግዚአብሔር በመንፈሱ እያነጋገረን ነው። ከእግዚአብሔር የበለጠብን ጊዜያችንን ሁሉ ሙልጭ አድርጎ የወሰደብን ነገር አለ ወገኖቼ። በህይወታችን ልናስወግደው ይገባል። ምክንያቱም የተገለጠልን ይበልጣላ። ማን ነው የተገለጠልን? እግዚአብሔር። የበራልን ማን ነው? እግዚአብሔር። ስለዚህ ከእግዚአብሔር አይበልጥም። ካጠገባችን ያስቀመጥነው በውስጣችን ስፍራ የሰጠነው ነገር እርሱ ከእግዚአብሔር ስለማይበልጥ ምን መሆን አለበት ወገኖቼ? መወገድ አለበት። እግዚአብሔር ብቻውን በህይወታችን ላይ ዙፋኑን እንዲይዝ፣ እግዚአብሔር ብቻውን በህይወታችን ላይ ዙፋኑን ሲይዝ ሁሉ ጊዜ የእግዚአብሔርን ድምጽ መስማት ለኛ ቀላል ይሆናል። ሁሉ ጊዜ በመንፈሱ መመራት ቀላል ይሆናል። ሁሉ ጊዜ የእግዚአብሔርን ሐሳብ መረዳትና በዛ መመላለስ ቀላል ይሆናል። እግዚአብሔር ተገልጦልናል። መገለጡን የሚመጥንና በመገለጡ በሚጠይቀን ህይወት መመላለስ ከኔና ከናንተ ይጠበቃል። እግዚአብሔር የተመሰገነ ይሁን። ስለዚህ ለተገለጠልን ህይወት ስንኖር በመጀመሪያ ምን አልኩኝ? እግዚአብሔርን እናስቀድማለን። በሁለተኛ ደረጃ ለተገለጠልን ስንኖር ምን እናደርጋለን አልኩኝ? መሰዊያ እንሰራለን። እግዚአብሔርን በማምለክ እንቀጥላለን። በሶስተኛ ደረጃ ደግሞ ጣዖትን ከህይወታችን እግዚአብሔር ደስ የማይሰኝበትን ከህይወታችን እናስወግዳለን። እግዚአብሔር የተመሰገነ ይሁን።
በአራተኛ ደረጃ የምንመለከተው ለተገለጠልን ስንኖር ማድረግ የሚገባን ወይም ደግሞ መመላለስና በህይወታችን መታየት የሚገባው ነገር ምንድነው? የቅድስና ህይወት ነው። የቅድስና ህይወት እግዚአብሔር ስለራሱ ሲናገር ምን አለ? እኔ ቅዱስ ነኝ አለ አይደል? እግዚአብሔር ቅዱስ ነው ስንል እግዚአብሔር የተለየ ነው ማለታችን ነው። ምክንያቱም እሱ ምን አያውቀውም? ኃጢአት አያውቀውም። ኃጢአት አያውቀውም። ህግን እንኳን በብሉይ ኪዳን ለእስራኤል ልጆች ሲሰጥ የነሱን ደካማነትና የነሱን ኃጢአተኝነት ለመግለጥና ለማሳየት ነበር። ስለዚህ እግዚአብሔር ቅዱስ ብለን ስንጸልይም እግዚአብሔር ቅዱስ ብለን ስንናገርም ምን ማለታችን ነው? አንተን የሚመስልህ የለም፣ የተለየህ ነህ። አምላካችን የተለየ ነው ወገኖቼ፣ የሚመስለው የለም። እሱ ቅዱስ ነው። ቅድስና ደግሞ ወደኛ ሲመጣ ምን ማለት ነው? ወደኛ ሲመጣ ቅድስና ከኃጢአት መራቅ ማለት ነው። እግዚአብሔርን ደስ በማሰኘት መመላለስ፣ እግዚአብሔርን ደስ በሚያሰኝ ህይወት መኖር ማለት ነው። በአንደኛ ጴጥሮስ ላይ አሁን ቅድም ያልኩላችሁ ቃል አለ። ዳሩ ግን እኔ ቅዱስ ነኝና እናንተ ምን ሁኑ? ቅዱሳን ሁኑ። የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ። እዚህ ጋር እንደውም ጴጥሮስ ያብራራዋል። የጠራችሁ ምን እንደሆነ? ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ ብሎ ሲናገር እንመለከታለን። የጠራን ቅዱስ ነው። እኛም የምንከተለው ደግሞ ቅዱስ ነን። በመንፈሱ ቀድሶናል፣ በደሙ ቀድሶናል። ስለዚህ በቅድስና ህይወት ለመመላለስ አይከብደንም። እስኪ በንጹህ ህይወት በቅድስና ህይወት ለመመላለስ መንፈስ ቅዱስ ያስችለኛል ብላችሁ ካጠገባችሁ ላለው ሰው ንገሩት። በራስ አይደለም። አያችሁ፣ የሚያስችለን መንፈስ ቅዱስ ነው። የሚያስችለን ጸጋው ነው። የሚያስችለን የእግዚአብሔር መንፈስ ነው። የቀደሰን በመንፈስ ቅዱስም ያተመን እሱ ነው። ኃጢአትን አሸንፈን እንድንኖር ያስቻለን እሱ እኮ ነው አይደለም? ኃጢአትን በራሱ ያሸነፈ ሰው አለ እንዴ? የለም። ያስቻለን የእግዚአብሔር መንፈስ ነው። ያስቻለን ጸጋው ነው። ስለዚህ የጠራን ቅዱስ እንደሆነ በቅድስና ንጹህ በሆነ ህይወት እግዚአብሔርን ደስ በሚያሰኝ ህይወት እንድንመላለስ የተገለጠልን መገለጥ የሚጠይቀን ህይወት ነው። አማራጭ የለም። የጠራን ቅዱስ ስለሆነ እኛ ምን መሆን አለብን? ቅዱስ መሆን አለብን። እግዚአብሔር የተመሰገነ ይሁን። ሌላው አምስተኛው የምንመለከተው ሐሳብ ትክክለኛውን ልብስ መልበስ። ትክክለኛውን ልብስ መልበስ። እነዚህ ሁሉ የምዘረዝራቸው ሐሳቦች ቁጥር ምዕራፍ 35 ዘፍጥረት ላይ ተዘርዝረው ታገኟቸዋላችሁ። ለዚህ ነው ወደዛም አልመለሰው፣ ቀጥታ ነጥቦቹን ብቻ የምናገረው። ትክክለኛውን ልብስ መልበስ። የአማኝ ልብስ ወገኖቼ፣ ልብሳችን የሆነው ማን ነው? ኢየሱስ ክርስቶስ ነው። በመጽሐፍ ቅዱሳችን ላይ በሮሜ ላይ ጳውሎስ ሲናገር ምን ይላል? ነገር ግን ጌታ ኢየሱስ ክርስቶስን ምን አድርጉት? ልበሱት፣ ምኞቱንም እንዲፈጽም ለሥጋ አታስቡ ብሎ ሲናገር እንመለከታለን። ክርስቶስን ለብሰናል። ጌታን በተቀበልን ጊዜ የተለወጠልን የለበስነው አንድ አዲስ ልብስ አለ። ያም ማን ነው? ኢየሱስ ክርስቶስ ነው። ለዚህ ነው ጳውሎስ ሲናገር ምን አለ? ለእኔ ሕይወት ሞትም ክርስቶስ ጥቅሜ ነው ብሎ ተናገር አይደለም? እሱ ደግሞ ሲናገር ምን አለ በሮሜ ላይ? እኔ አሁን አልኖርም፣ ነገር ግን በእኔ የሚኖረው ማን ነው አለ? ኢየሱስ ክርስቶስ ነው። በሕይወት እኮ አለ። በሥጋ ስትመለከቱት ይንቀሳቀሳል። ነገር ግን በእኔ ውስጥ እየኖረ ያለው ማን ነው እያለ ነው የሚናገረው? ኢየሱስ ነው። ለብሼዋለሁ እያለው ነው ጳውሎስ። በመጽሐፍ ቅዱሳችን ላይ በድፍረት እኔ ኢየሱስ ክርስቶስን እንደምመስል እኔን ምሰሉ ብሎ የተናገረ የእግዚአብሔር ባሪያና አገልጋይ በዘመናት ውስጥ አንድ ሰው ብቻ ነው አይደል? ማን ነው? ጳውሎስ። እኔ ክርስቶስን እንደምመስል እኔን ምሰሉ። እግዚአብሔር የተመሰገነ ይሁን። ለጳውሎስ የነበረው መንፈስ ቅዱስ ዛሬም ለማን አለ? ለእኔና ለእናንተ አለ። እሱን ለብሰን የእሱን ሕይወት እያንጸባረቅን እንድንመላለስ ነው የተገለጠልን። አሜን ወገኖቼ። እሱን መስለን እሱን ለብሰን የእሱን ባህሪ እያንጸባረቅን
ለሚሞቱት የሕይወት ሽታ ሆነን እንድንመላለስ ነው። ኢየሱስ ክርስቶስ ዕለት ዕለት ራሱን በቃሉ በተለያየ አይነት መንገድ መገለጥን የሚሰጠን። ስለዚህ ትክክለኛውን ልብስ ለብሶ መገኘት ያስፈልጋል ማለት ነው። ወደ ሰርጉ ቦታ የገቡትን ሰዎች ታስታውሳላችሁ አይደል? አንደኛው የሚገባ ልብስ አልለበሰም ነበረ እና ይሄንን የሚገባውን ልብስ ያልለበሰውን ሰው ምን አድርጉት ተባለ? አውጡት፣ ወደ ውጭ አውጡት ተባለ። ወገኖቼ በበጉ ሰርግ ላይ እንድንገባ ስልጣን፣ መብት የሚሰጠን የለበስነው ልብስ ነው። እሱም ደግሞ ምንድነው? ኢየሱስ ክርስቶስ። በኢየሱስ ክርስቶስ ወደ በጉ ሰርግ የመግባት መብት እያንዳንዳችን አለን። እግዚአብሔር የተመሰገነ ይሁን። ስለዚህ ለተገለጠልን ስንኖር መዘንጋት የሌለብንና ልብ ማለት የሚገባን ነገር የለበስነው ልብስ የማን ነው ምንድነው የሚለውን ማወቅ ያስፈልገናል ማለት ነው። ስለዚህ ለተገለጠልን ስንኖር በመጀመሪያ እግዚአብሔር እናደርጋለን። በሁለተኛ ደረጃ ምን አልኩኝ? መሰዊያ እንሰራለን። በሶስተኛ ደረጃ ምን አልኩኝ? ጣዖት እናስወግዳለን። በአራተኛ ደረጃ ምን አልኩ? የቅድስናን ሕይወት እንኖራለን። በንጽህና ሕይወት እግዚአብሔርን ደስ በሚያሰኝ ሕይወት እንመላለሳለን አልኩኝ። ለተገለጠልን በእንዲህ አይነት ሁኔታ ስንኖር ወገኖቼ የሚሆኑ በሕይወታችን የሚተገበሩ ውጤቶች አሉ። እዚህ 5 ነጥቦችን የነገርኳችሁ። አሁን ደግሞ ወደ ውጤቶቹ እንሄዳለን። በዛው ላይ ነው የተዘረዘሩት። እግዚአብሔር በሕይወታችን ላይ ተገልጦልን በዛ ሕይወት መመላለስ ስንጀምር በሕይወታችንና በአካሄዳችን ላይ እንደ ቀድሞ ያልሆነ የእግዚአብሔር ክብር፣ እንደ ቀድሞ ያልሆነ የእግዚአብሔር ጸጋ ያገኘናል። ያንን ነው የምንመለከተው። በመጀመሪያ የምናየው ውጤት በሚያስፈልገን ነገር ሁሉ እንባረካለን፣ እንበዛለን፣ እንሰፋለን፣ እንስፋፋለን። እግዚአብሔር የተመሰገነ ይሁን። ስለዚህ ለተገለጠ ሕይወት መኖር ብድራት አለው ከእግዚአብሔር ዘንድ፣ ዋጋ አለው ከእግዚአብሔር ዘንድ። ለኑሯችሁ ለተመላለሳችሁበት መመላለስ ከእግዚአብሔር ዘንድ የሆነ በረከት አለ። በከንቱ አይደለም የምትኖሩት። ዋጋ ለሌለው ኑሮ አይደለም የምትኖሩት። እግዚአብሔር በዚሁ በምድር ምን ያደርጋችኋል? ይባርካችኋል። እግዚአብሔር ባርኮሃል በሉት እስኪ አጠገባችሁ ያለውን ሰው። ገና ትበዛለህ አንተ፣ ገና ትስፋፋለህ፣ ገና ትወርሳለህ። የአዝመራ ዘመንህ ውስጥ ገብተህ ገና ትበዘብዛለህ። የካሳ ዘመንህ ስለሆነ ዛሬ በረከት በሙሉ ተጠቅልሎ ወደ አንተ ነው የሚመጣው በሉት እስኪ። ቁጥር 9 ላይ ያንን ነው እኮ የሚለው በዘፍጥረት 35 ላይ ሲናገር እግዚአብሔርም ለያዕቆብ ከሁለት ወንዞች መካከል ከሶርያ ከተመለሰ በኋላ እንደገና ተገለጠለትና ምን አለው? ባረከው። እግዚአብሔርም አለው ሁሉን ቻይ አምላክ እኔ ነኝ፣ ብዛ፣ ደግሞስ ምን አድርግ? ተባዛ፣ ተስፋፋ፣ ውረስ ብሎ እግዚአብሔር ሲባርከው እንመለከታለን። እግዚአብሔር የተገለጠለት ሰው ያለ በረከት መኖር አይችልም። እግዚአብሔር የተገለጠለት ሰው ሁሉ ጊዜ እየተባረከ ይኖራል። በጤንነት ይባረካል፣ በፋይናንስ ይባረካል፣ በልጅ ይባረካል፣ በቤተሰብ ይባረካል። ዩኔሚት እግዚአብሔር በሁሉ እየባረከ ያስቀጥለዋል። እግዚአብሔር የተመሰገነ ይሁን። የተጠራ ነው ለበረከት ነው። አሜን። በሌላ ክፍል ላይም ሲናገር ጌታ ኢየሱስ ክርስቶስ የተላከበት ዋነኛው ምክንያት ምን ለማድረግ ነው ይላል? እያንዳንዳችንን ከክፋት እየመለሰ ምን ሊያደርገን ነው? ሊባርካችሁ ኢየሱስ ክርስቶስን ሰደደው ይላል። አይገርምም? ከክፉ እየመለሰን፣ ከክፉ እያዳነን፣ ክፉ እንዳይነካን እያደረገን ደግሞ ምን ያደርገናል? ይባርካችሁ ዘንድ ነው የተላከው። ኢየሱስ የተላከው ሊባርከን ነው። ኢየሱስ የተላከው መልካም ሕይወትን በሕይወታችን ላይ እንዲመጣ ለማድረግ ነው። በቤታችን ላይ፣ በቤተሰባችን ላይ እግዚአብሔር በኢየሱስ ክርስቶስ ሊባርከን ነው ኢየሱስን ወደኛ የላከው። እግዚአብሔር የተመሰገነ ይሁን። ስለዚህ ለተገለጠላችሁ ሕይወት ስትኖሩ ያለ በረከት አይደለም የምትኖሩት፣ በጉስቁልና አይደለም የምትኖሩት፣ በበሽታ አይደለም የምትኖሩት። ነገር ግን በተባረከ ሕይወት ትኖራላችሁ። በተባረከ ሕይወት መመላለስ ትጀምራላችሁ። በጤንነት ሕይወት መመላለስ ትጀምራላችሁ። እግዚአብሔር ከእናንተ ጋር እንደ ጨካኝና እንደ ኃያል ሆኖ
ማስፈራቱ ከናንተ ጋር ሆኖ መመላለስ ትጀምራላችሁ። ምክንያቱም እግዚአብሔር ተገልጦላችኋል። በተገለጠላችሁም በዛ ህይወት የሚመጥን ህይወት እየተመላለሳችሁ ነው። ስለዚህ ይባርካችሁ ዘንድ እግዚአብሔር ግድ ነው። እግዚአብሔር የተመሰገነ ይሁን። እንደ እግዚአብሔር ቃል እየኖራችሁ እየወጣችሁና እየገባችሁ ስለሆነ ማለት ነው። ሁለተኛው ውጤት ለተገለጠልን እንደሚገባ ስንኖርና ስንመላለስ ህይወታችን እንደ ቀድሞ አይሆንም ወገኖቼ። ህይወታችን እንደ ቀድሞ አይሆንም። ተለውጠህ ነው የምትመላለሰው። ቀድሞ ትዋሽ ከነበረ አሁን አትዋሽም። ቀድሞ የነበረ ህይወት ደካማ ከሆነ አሁን ብርቱ ትሆናለህ። ቀድሞ የነበረ ህይወት የእግዚአብሔር ቃል መረዳት ያልነበረ ከሆነ አሁን ግን ቃሉን መረዳት ትጀምራለህ። የቃሉ መገለጥ ወደ አንተ ይመጣልሃል። ለያዕቆብ እኮ ያ ነው የሆነለት። አይገርማችሁም? በቁጥር 10 ላይ እግዚአብሔርም ስምህ ያዕቆብ ነው፣ ከእንግዲህ ወዲህ ስምህ ያዕቆብ ተብሎ አይጠራ፣ ስምህ እስራኤል ይባል እንጂ አለ። ስሙንም እስራኤል ብሎ ጠራው። ወገኖቼ የስም መለወጥ ከምን ጋር የተያያዘ ነው? ከህይወት ጋር የተያያዘ ነው። ያዕቆብን ታስታውሱት እንደሆነ ከእግዚአብሔር ዘንድ መልእክት ተቀብሏል። እግዚአብሔር ትንቢት ተናግሮታል። በእናቱ ማህፀን እያለ ገና የእግዚአብሔር ሐሳብ የተነገረለት ሰው ነው። ነገር ግን የእግዚአብሔር ሐሳብን ከእግዚአብሔር የተቀበለውን ትንቢታዊ ቃል ያገኘውን መገለጥ ግን በራሱ መንገድ ለመፈጸም ተንቀሳቀሰ። ብዙ ታሸ፣ ብዙ ተሰራ። በመጨረሻ ግን ተሸነፈ። አይደለም? በቃኝ ሲል እጁን ለእግዚአብሔር ዘረጋ። ከእግዚአብሔር ጋር ታገለ። እግዚአብሔር አሸነፈውና ምን አለው? አሁን ስምህን ምን አድርጌዋለሁ አለ? ለውጬዋለሁ። ከዛ በፊት ግን ለመለወጡ ምክንያት ዋነኛ ምክንያት የሆነውን ነገር ጠየቀው። ስምህ ማን ነው? ወገኖቼ በእግዚአብሔር ፊት መዋሸት ይቻላል እንዴ? አይቻልም። ስለዚህ ያዕቆብ አማራጭ የለውም። የተጋጠመው ከእግዚአብሔር ጋር ስለሆነ አይ ትክክለኛው ማንነቴ ያዕቆብ ነው አለ። ትክክለኛው ህይወቴ የሄድኩበት መልካም አልነበረም። አሁን ግን ምን እፈልጋለሁ? ለውጥ እፈልጋለሁ፣ መቀየር እፈልጋለሁ፣ መለወጥ እፈልጋለሁ። አካሄዴንና ህይወቴ እንደ ቀድሞ እንዲሆን አልፈልግም አለ። እግዚአብሔር ምን አለው? አይ ለውጥሃለሁ አለው። ስምህ ከእንግዲህ በኋላ ምን አይባልም? ያዕቆብ አይባልም። የተመላለስከውን ህይወት ከዚህ በኋላ አትመላለሰውም። አሁን እኔ ለውጬ እጠቀምብሃለሁ፣ ለክብሬ አደርግሃለሁ ብሎ ሲለው እንመለከታለን። እግዚአብሔር ተገልጦልናል ወገኖቼ። የአዲስ ኪዳን ቤተ ክርስቲያን ቅዱሳን እግዚአብሔር ተገልጦላችኋል። እግዚአብሔር የተገለጠላችሁ የእናንተን ህይወት እንደ ቀድሞ ላለማድረግ ነው። በተለወጠ ህይወት ሊያመላልሳችሁ ስለፈለገ ነው የተገለጠላችሁ። አሜን እንላለን። እግዚአብሔር የተመሰገነ ይሁን። ስለዚህ ህይወታችን እንደ ቀድሞ አይሆንም። እግዚአብሔር የለወጠው የእግዚአብሔርን ክብር የሚገልጥ የእግዚአብሔር ጸጋ የሚገለጥበት የእግዚአብሔር ሐሳብ የእግዚአብሔር ዓላማ በህይወቱ የሚፈጸምበት ሰው ሆነን ተለውጠን እንወጣለን። ከዚህ በፊት ያሸነፋችሁ አያሸንፋችሁም። አሁን እግዚአብሔር የተመሰገነ ይሁን። ምክንያቱም ምን ሆናችኋል? ተለውጣችኋላ። እግዚአብሔር ህይወታችሁን በክብሩ ስለሞላው፣ እግዚአብሔር ህይወታችሁን በጸጋው ስለሞላው፣ እግዚአብሔር ህይወታችሁን በማንነቱ ስለሞላው አሁን የምትቀጥሉት ህይወት የተቀየረ የተለወጠ ክብሩን የሚያንጸባርቅ ህይወት ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ለተገለጠላችሁ ህይወት በመኖራችሁ ምንም አይነት ኪሳራ የለውም። ይልቁንም ክብሩን የሚያስተናግድ ክብሩን የሚሸከም ህይወት ውስጥ ትገባላችሁ። እግዚአብሔር የተመሰገነ ይሁን። ስለዚህ በሁለተኛ ደረጃ የምንመለከተው የህይወታችንን መለወጥ እንደሆነ እናያለን። በሶስተኛ ደረጃ እሱን እንመለከትና ከዛ ወደ ፍጻሜው እንሄዳለን። በሶስተኛ ደረጃ ያዕቆብ ለተገለጠለት ህይወት መኖር ሲጀምር የሆነለት በህይወቱ የተከናወነለት ነገር ምንድነው? የእግዚአብሔር አስፈሪነት ከቀድሞው ለየት ባለ ሁኔታ ከሱ ጋራ መሆኑን ሲያይ እንመለከታለን። ለተገለጠልህ ስትኖር በሉት አጠገባችሁ ላለው ሰው የእግዚአብሔር አስፈሪነት እንደ ቀድሞ ሳይሆን ለየት ባለ ሁኔታ ካንተ ጋር ይሆናል በሉት። አያችሁ፣ ለዛ ለእግዚአብሔር መኖር ሲጀምር
መንቀሳቀስ ሲጀምር እግዚአብሔርን በሚያስከብር ህይወት መኖር ሲጀምር የእግዚአብሔር አስፈሪነት ከያዕቆብ ጋር አብሮ መሆን ጀመረ። ስለዚህ በሄደበት ሁሉ ያዕቆብ ምን ማድረግ ጀመረ? ድል ማድረግ ጀመረ። ገና ሳይደርስባቸው አንዳንድ ጊዜም ከጠላቶቹ ጋር ገና ሳይጋጠም እግዚአብሔር በአስፈሪነቱ ጠላቶቹን ምን ያደርግለት ነበር? ይመታለት ነበር። አይገርማችሁ? ዛሬም እንደዚህ ነው የሚሆነው። ኢየሱስ ክርስቶስ ከኛ ጋር ከመሆኑ የተነሳ ለሱ ህይወታችንን ስለሰጠን ለተገለጠልን መኖር ስለጀመርን የእግዚአብሔር አስፈሪነት በጠላቶቻችን ላይ ገናኛ መዋጋት ሳንጀምር መሆን ይጀምራል። እግዚአብሔር የተመሰገነ ይሁን። ማናቸውም ጠንካራ ነው ታላቅ ነው ብላችሁ የምትቆጥሩት ጠላት ቢኖር ከእግዚአብሔር አስፈሪነት የሚበልጥ ጠላት የለም። ከእግዚአብሔር ክብር ከእግዚአብሔር ኃይል የሚበልጥ ኃይል የለም። ስለዚህ የእግዚአብሔር አስፈሪነት የእግዚአብሔር ታላቅነት የእግዚአብሔር ክብር ከናንተ ጋር ሆኖ ስለምትመላለሱ ስለምትኖሩ ጠላታችሁ ከግራችሁ በታች ሁሉ ጊዜ ምን ይሆናል? የተረገጠ ይሆናል። እግዚአብሔር የተመሰገነ ይሁን። አሜን። ስለዚህ ውጤት አለው። እያንዳንዱ ለወንጌልና ለክርስቶስ ኢየሱስ ብላችሁ የምትኖሩት ኑሮ በዚህ ምድር በረከት አለው። እግዚአብሔር ያለ ብድራት አይተወንም። ጴጥሮስ እኮ ጠየቅ አይደለም? እንደዚህ አለ፣ ጌታ ሆይ እኛ እኮ ሁሉ ነገር ትተን ምን አደረግን? ተከተልን። ካዲያ ድል ፈንታችን ምንድነው? ይህን ሁሉ ቤተሰባችን፣ ልጆቻችን፣ ንብረታችን፣ ቢዝነሴን ጴጥሮስ ያው አሳ አጥማጅ ስለነበረ የአሳ ቢዝነስ ነው ያለው። እሱን ሁሉ አጥዬ ተከትዬሃለሁ። አሁን ትርፌ ምንድነው? እንዲህ መክሰሬ እኮ ነው የሚል ይመስላል። ነገር ግን ጌታ ሲመልስለት ምን አለው? በዚህ ምድር ስንት እጥፍ? 100 እጥፍ። በሚመጣው ዓለም ደግሞ የዘላለም ሕይወት የማይቀበል ማን ነው? ወገኖቼ የተገለጠላችሁን አምላክ ስትከተሉት ለእርሱ የሚገባውን ሕይወት ስትኖሩ ከበረከት የጎደላችሁ አይደላችሁ። አሜን። በዚህ በምድር 100 እጥፍ ትባረካላችሁ። በላይ በሰማይ ደግሞ የዘላለም ሕይወት ለእናንተ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ እግዚአብሔር በአስፈሪነቱ፣ እግዚአብሔር በኃያልነቱ፣ እግዚአብሔር በጨካኝነቱ ከኔና ከናንተ ጋር ይሆናል። ለተገለጠልን ሕይወት የሚመጥን የሚገባውን ሕይወት ይዘን ስንመላለስ ማለት ነው። በመጨረሻ የምንመለከተው ወደ ፍጻሜ መድረስ ነው። ያዕቆብ እንደምትመለከቱት እነዚህ ነገሮች ካደረገ በኋላ እግዚአብሔር ሂድ ወዳለው እግዚአብሔር ወዳሳየው ወደ መጨረሻው ዴስቲኔሽኑ ላይ ሲደርስ ነው የምንመለከተው። ያም ወደ ቤቴል ነው። ማንም ሰው ቢሆን ለተገለጠለት ለእግዚአብሔር ከኖረ እግዚአብሔርን ከሰማና ከታዘዘ ለእግዚአብሔር የሚገባውን የቅድስና ሕይወት እያሳየ ከተመላለሰ ወደ ፍጻሜው መድረሱ አይቀርም። እኛ እኮ በጉዞ ላይ ነን አይደል ወገኖቼ? ቤተ ክርስቲያን በጉዞ ላይ ናት። ወዴት እየሄደች ነው? ወደ እግዚአብሔር መንግስት፣ ወደ እግዚአብሔር ወደ ራሱ እግዚአብሔር ወዳዘጋጀው ስፍራ እየገሰገስን ነው። ለተገለጠልን የሚመጥን ሕይወት ካለን ግን ወደ ፍጻሜያችን መድረሳችን አይቀርም። ምክንያቱም መጀመሪያችንንም የጀመረው ፍጻሜያችንም በእጁ የያዘው ማን ነው? ኢየሱስ ክርስቶስ ስለሆነ ማለት ነው። ስለዚህ ወደ ግባችን፣ ወደ አምላካችን፣ ወደ መንግስቱ እሱ ወዳዘጋጀልን ስፍራ ምን እናደርጋለን? እንደርሳለን። ትደርሳለህ በሉት እስኪ። ትደርሳለህ። ወደ እግዚአብሔር መንግስት ትደርሳለህ። አእላፍ መላእክት፣ አእላፍ ቅዱሳን ወደ ተሰበሰቡበት ወደ እግዚአብሔር መንግስት ወደ ተዘጋጀልን ስፍራ ትደርሳለህ። እግዚአብሔር ወዳዘጋጀልን ስፍራ እንገባለን። በዚህ በምድር ደግሞ እግዚአብሔር ወደ ተናገረላችሁ እግዚአብሔር የትንቢት ቃል ወደ ሰጣችሁ ስፍራ ምን ታደርጋላችሁ? ትደርሳላችሁ። ያንን ትጨብጡታላችሁ። ወደዛ ውስጥ ትገባላችሁ። ያ የትንቢት ቃል በሕይወታችሁ ላይ ይከናወናል። እግዚአብሔር የተመሰገነ ይሁን። ምክንያቱም ለተገለጠላችሁ ለእግዚአብሔር የሚገባውን ሕይወት እየኖራችሁ ስለሆነ ማለት ነው። እግዚአብሔር የተመሰገነ ይሁን። ለተገለጠልኝ እኖራለሁ በሉ እስኪ። ወንጌል ይለውጣል።